ታዳጊዎች ላይ የመስራት ልምድን በማስቀጠል የወላይታ ዲቻን የእግር ኳስ ቡድን ቀጣይነት ማረጋገጥ ያስፈልጋል ተባለ። የወላይታ ዲቻ እግር ኳስ ቡድን ከ2013 ዓ.ም ጀምሮ ተቋርጦ የቆየውን የቡድኑን ከ15 ዓመት በታች ፕሮጀክት በወላይታ ሶዶ በቦዲቲ ከተማና በአረካ ከተማ አስጀምሯል። ማሩ ሞላ ዝርዝር አለው። ንቡ በድጋሚ ጣፋጩ ማር ወዳለበት አካባቢ ተመልሷል። ላለፉት 3 ዓመታት በተሰጠው ዝቅተኛ ትኩረት የተነሳ ከመዳከም አልፎ እስከ መበተን ደርሶ የነበረው የወላይታ ዲቻ ከ15 ዓመት በታች ቡድን ፕሮጀክት ከእድሜ እርከን ቡድኑ በሚያገኛቸው ተጫዋቾች ከራሱ አልፎ ለሀገሪቱ ሊግ በርካታ ተጫዋቾችን ሲያበረክት ለቆየው የጦና ንብ ትርጉሙ ብዙ ነበርና በድጋሚ የታዳጊዎቹ መመለስ ለብዙዎች ተስፋን ይዞ የመጣ ጉዳይ ሆኗል። ይህ ፕሮጀክት እንግዲህ ተጫዋቾችን አቅማቸውን ከማሳደግ ባሻገር አሰልጣኞችም እንዲህ አይነት እድል ተመቻችቶልን እኛም አቅማችንን እውቀታችንን እንድናሳድግ ጉልህ ሚና አለው ብዬ አስባለሁና ስለተደረገልን ነገር በዚህ አጋጣሚ ክለቡንም ሌላ አካላትንም ከልብ ማመስገን ፈልጋለሁ። ደስታ ተሰምቶኛል። በጣም ትልቅ ደስታ፣ በጣም ጥሩ ብርታት ሊሆነን ይችላል። እናም ደግሞ ደምቀንም እንታያለን። ያው በሜዳ ለጊዮርጊስ ሚጫው በረከት ወልዴ፣ ዘላለም አባተ፣ ብስራት በቀለ የዚህ ፕሮጀክት ከዚህ በፊት በዚህ ፕሮጀክት ነው የሰለጠኑት። ስለዚህ ከዛም በኋላ ፕሮጀክት ከተቋረጠ በኋላ ልጆችን ይህን ያህል የወጣበት ተተኪ ስፖርተኛ ለማግኘትንም አልቻልንም። ስለዚህ ፕሮጀክቱ በመምጣቱ እድለኞች ነን። እኔ አሁን ስሜቴ ያለው ትላልቆች የደረሱበት ቦታ ለመድረስ ነው። ማሊያውም ኳስም ድጋፍ ስላመጡልን ወደፊት ትላልቆች የደረሱበት ቦታ ደርሰን እና የቤተሰብ ለመርዳት ነው። ይሄ ምቾት አለ። መጀመሪያ መለያም የለንም፣ በትንሽ ኳስ እንሰራ ነበር። አሁን መለያና ኳስ መጥቶ በጥሩ ደረጃ እንሰራለን ብለን እናስባለን። በፊት እንደነበረው ከሆነ ማሊያም ኳስም በጣም ነበር የምንቸገረው። ማለትም የሆኑ ብዙ ክለቦች በማሊያ በኳስ በብዙ ምክንያቶች ሲበተኑ ነበር። በቃ ይሄ ችግር አሁን ከተቀረፈ በኋላ እንዲህ አይነት ችግር አይመጣም ብዬ አስባለሁ። በእለቱ ለ5 የተለያዩ ፕሮጀክቶች ቡድኑ ድጋፍ ሲያደርግ የወላይታ ዲቻ ስራ አስኪያጅ አቶ አሰፋ ሆሲሶ የጦና ንቦቹን ቀጣይ ጥንካሬ ዛሬ ላይ ለመስራት ታዳጊዎች ላይ በማተኮር የቡድኑን ልማድ ማስቀጠል ያስፈልጋል ብለዋል። በሌላ በኩል ከ15 ዓመት በታች ቡድኑ መቋረጡ ከ20 ዓመት በታች ቡድኑ ላይ ተጽዕኖ ማሳደሩንና የክለቡ ተመጋጋቢነት ላይ ተጽዕኖ አሳድሮ መቆየቱን የፕሮጀክቱ ዋና አስተባባሪ አሰልጣኝ አለማየሁ ሞርካ ተናግረዋል። ምንም አቅም በሌለንበት ሰዓት ለዋናው ቡድን የ3000 ብር ደሞዝ እየከፈልን ነው ይሄን ፕሮጀክት የጀመርነው ትልቁን አላማ አስቀምጠን። ምክንያቱም አንደኛው ክለቡ እንደ ክለብ እንዲቀጥል እንግዲህ ፕሮፌሽናል ገንዘብ እየከፈለ መቀጠል አይችልም። እንዲቀጥል ይሄን ነገር ኤክሰርሳይዝ ማድረግ ግድ ስለነበረ አቋቁመናል። ያ መሀል ላይ የተቋረጠው ያው በቀጣይነት ሌሎች ታዳጊዎች እንዳይወጡ ነው ያደረገው። መሀል ላይ ደረጃውን የጠበቀ ስልጠና ታዳጊዎች በፕሮጀክት ጣቢያ ባለመውሰዳቸው በተበታተነ መልኩ ነው አሰባስበን ስናስቀጥል የነበረው። ብዙ ነው የጎዳው። በቀጣይነት ባለመኖሩ ያው ውጤታማ የሆኑ ልጆች እንደነ በረከት ወልዴ እንዳይወጡ ነው ያደረገው። መሀል ላይ ድጋፍ የተደረገላቸው ታዳጊዎች ወላጆችም በታላቁ ዲቻ ስር ልጆቻቸው መታቀፍ በመቻላቸው መደሰታቸውን አንስተው በቀጣይ አስፈላጊውን ድጋፍና ትብብር እንደሚያደርጉ ጠቁመዋል። ያየው ድባብ በጣም ደስ የሚል ነው። ሁሉም ማህበረሰብ እንደዚህ ልጆች አልባሌ ቦታ ከሙሉ ሰፈር ላይ ማይሆን በቦታ እየተጫወቱ ሱስ ሌላ ነገር ውስጥ ከሚገቡ እንደዚህ አይነት ልጆችን አበርታትቶ ወደ ኳስ የሚጫወቱበት ቦታ ቢወስዱና ቢያለማምዱ በትጥቅም ሆነ በሌላ ነገር ቢያግዙ ጥሩ ነው ማለት። ድጋፉ ምንድነው የሚጠቅመው? ብዙ ወጣቶች ያለበት ሰፈር ነው። ከዚህ በፊት እስከ ብሔራዊ ቡድን የሚጫወቱ ልጆች አሉ። የተለያየ ሱፐር ሊግ እና ብሔራዊ ሊግ እስከ ብሔራዊ ቡድን የሚጫወቱ ልጆች የሚወጡበት ሰፈር ስለሆነ ብዙ ወጣቶችና የሚጫወቱ ልጆች የሚወጡበት አካባቢ ስለሆነ እንደዚህ ትኩረት መሰጣቱ ለእግር ኳስ እድገት በጣም ከፍተኛ ለውጥ ያመጣል ብዬ አስባለሁ። የአረካ ከተማ ከንቲባ አቶ ጥበቡ ሳሙኤል የከተማውን እምቅ አቅም በመረዳት ዲቻ ከተማዋን በመምረጡ አመስግነው አስፈላጊውን ድጋፍ እንደሚያደርጉ ተናግረዋል። የቦዲቲ ከተማ ወጣቶችና ስፖርት ጽህፈት ቤት ኃላፊ አቶ አብነት ማማጫ በበኩላቸው በድጋሚ የተጀመረውን የዲቻ ፕሮጀክት በጥንቃቄ ለመከታተል ቃል ገብተዋል። እጅግ ደስ ብሎኛል። እነኚህ የምታዩቸው ወጣቶች ከ5 ዓመት በኋላ ለዋናው ቡድን ለቢ ቡድን የሚጫወቱ ናቸው። ምንም ጥርጥር የለውም። በጣም ፖቴንሻል ያላቸው
ችሎታ ያላቸው ብቃት ያላቸው ናቸውና በዚሁ ልክ ባለቤት ቤተሰቦችም ጭምር ወላጆችም ጭምር መጥተው እርክብክብ ስርዓት ላይ ሲገኙ የሚያሳየው ለስፖርቱ ያለውን ውገንና ነው። ይህንን ፕሮጀክት እንደ ባለቤት ነው መምራት ያለብን የሚል እምነት አለኝና ምክንያቱም ባለቤትነት ስሜት የማይሰማ ከሆነ የዚህ ፕሮጀክት መቀጠል ዋስትናው አስተማማኝ አይደለም። ስለዚህ እንደ ተቋም የራሱን ፎካል ፐርሰን መድበን ከዛ ባሻገር ደግሞ ይህ የተሰጠው ግብአት እንደሚታወቅ አላቂ ግብአት ነው፣ ግን ታዳጊዎች ላይ የሚፈጥረው ተጽዕኖ ከፍተኛ ነው። ይህንን ግብአት ከመከታተል ባሻገር አላቂ ግብአት ከመሆኑ የተነሳ ግብአቶች ሲያልቁ ቢያንስ አሁን የተሰጠውን ያክል ባይሆን እንኳን በአቅማችን ልክ የመተካት ስራ እንሰራለን። ለፕሮጀክቱ ድጋፍ ያደረጉ ባለሀብቶችን ያመሰገኑት የቡድኑ ስራ አስኪያጅ አቶ አሰፋው ሲሶ በቀጣይም ሌሎች ባለሀብቶችም ክለቡን በመደገፍ በቡድኑ መለያ ላይ ምርትና አገልግሎታቸውን ከትበው የሚያስተዋውቁበትን እድል መጠቀም እንደሚገባቸው አሳስበዋል።